ሰላም ጤና ይስጥልኝ የተከበራችሁ ውድ የሪያሊቲ ሚዲያ ተከታታዮች እንደምን ቆይታችኋል? የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልን እንደ ሁልጊዜው ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ እያልኩኝ ወደ ዕለቱ ዜና አልፋለሁ። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57,000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ነጋዴዎች ላይ ሕጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴርና የተጣራ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ አብዱል ሐኪም ሙሉ ባቀረቡ ሪፖርት በሩብ ዓመት ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አበረታተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57,212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። የአዲስ አበባ ከተማ አስተዳደር በ8 ክፍለ ከተሞች የሚገኙ 384 ቦታዎችን ለሊዝ ጨረታ አቀረበ። አስተዳደሩ በዘንድሮ በጀት ዓመት ብቻ የመሬት ሊዝ ጨረታ ሲያወጣ ያሁኑ ለሁለተኛ ጊዜ ነው። በ2011 ዓ.ም የከተማ መሬትን በሊዝ ለመያዝ የወጣው አዋጅ የከተማ ቦታ በሊዝ የሚይዘው በጨረታ ወይም በምድብ ስለት እንደሆነ ይደነግጋል። የአዲስ አበባ ከተማ አስተዳደር አቋርጦት የነበረው የመሬት ሊዝ ጨረታ እንደገና ከጀመረበት ከግንቦት 2015 ዓ.ም ጀምሮ 6 ዙር ጨረታዎች አከናውኗል። ለሰባተኛ ጊዜ ለሚያከናውነው በአሁኑ የሊዝ ጨረታ የተካተቱ መሬቶች በቦሌ፣ ለሚኩራ፣ የካ፣ ንፋስ ስልክ ላፍቶ፣ አቃቂ ቃሊቲ፣ ኮልፌ ቀራኒዮ፣ አዲስ አበባ ከተማና ጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ካቀረቡት በ252 ያህል ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች ጨረታ ሰነዱን እስከ ጥቅምት 14 2018 ዓ.ም ድረስ መግዛት እንደሚችሉ የአዲስ አበባ ከተማ የመሬትና ልማት እና አስተዳደር ቢሮ አስታውቋል። ተጫራቾቹ መሬቶቹ የሚገኙበት ቦታ ድረስ በመሄድ እና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ሰኞ ባወጣው የጨረታ ማስታወቂያ ላይ አመልክቷል። በሌላ ዜና ደግሞ አየር ኃይሉ የትኛውንም ግዳጅ ለመፈጸም በተጠንቀቅ ዝግጁ ሆኗል ሲሉ ሌተናንት ጀነራል ይልማ መርዳሳ ተናገሩ። አየር ኃይል የሚሰጠውንም ማንኛውንም ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ ይገኛል ሲሉ የፌዴሪ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ ተናግረዋል። የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎች እውቅናም ሰጥቷል። ሌተናንት ጀነራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልዕኮና ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝም አረጋግጠዋል። አየር ኃይሉ በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዥ ይህም የአመራሩና የአባላቱ የጋራ ስራ ውጤት መሆኑን አስገንዝበዋል። አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝም አመልክተዋል። በመጨረሻም ከወደ ኬንያ የተሰማ ዜና እናሰማለን። ራይላ ኦዲንጋ ከዚህ ዓለም በሞት ተለዩ። የኬንያ የቀድሞ ጠቅላይ ሚኒስትር የነበሩት ራይላ ኦዲንጋ ከዚህ ዓለም በሞት መለየታቸውን ሮይተርስ ዘግቧል። ባደረባቸው የልብ ህመም ሕክምናቸውን ሲከታተሉ ቆይተው በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። አንጋፋው የኬንያ ፖለቲከኛ ራይላ ኦዲንጋ በህንድ ሕክምናቸውን ሲከታተሉ እንደነበረም ሮይተርስ ዘግቧል። ይህ ሪያሊቲ ሚዲያ ነው።